እውነት ለመናገር አብርሃም በዚህ መልኩ በዚህ ደረጃ ይደርሳል ብለን ሀሳብ የለንም ነበር። ዛሬም አልተውም፣ ደገመው ሄርሜላ እኔ በራሴ እያለች ትናንትም አጉርሰዋለች፣ ዛሬም አጉርሰዋለች። ዛሬም እያበላችውና እያሻሸችው እንደ ሁልጊዜው አመመኝ በማለት እዛው ስትገኝ ግን ድንገት ሩታዬ ቃለ መውሰድ ስትመጣ ዛሬም አግኝታቸዋለች። ሩታ ልቧ ተሰብሯል። ሩታ ልቧ የተሰበረበት ወደ ቡታጅራ ሊሄድ ነው፣ እቃ ሊወስድ ነው። የቀራትን እቃ ለመውሰድ ስትመጣ ሄርሜላን አጠገቡ አስቀምጣ ራሷ በእጇ እጇ በሱ እየተነካኩ ስታገኛቸው ልቧ ተሰብሯል። ግን እኔ በማራኪ ቤት ሩታ ስላለቀሰች ብቻ ልቤ ተሰብሯል። እንዲያውም ጎበዝ ናት ከምር ጀግና ሴት፣ አንበሳ ሴት፣ እንቁ ሴት የተባለች ሩታና ሩታ አንበሳ የሴቶች አለቃ በመባል ትጠራለች። እውነት ለመናገር ዛሬም ሌላ ቀን ነው፣ ነገም ሌላ ቀን ነው። እባካችሁ ሩታዬን አበረታቱልኝ። ከምር ሩታ ምን ነበር ያለች? ከዝሙት ይራቅ ባሌ ከዝሙት ይራቅ፣ እንዲሁም እኔ ውሸት ይብቃ በማለት ነበረ ድምጧን እያሰማች የነበረ። ግን የሚገርማችሁ አብርሃም ዛሬም አልተረታም ማለት ነው። ሄርሜላን ከቤቷ ደገመው፣ ከቤቷ እንዳስገባት እንደተቀመጠ ነው። እንግዲህ ውዶቼ እናንተ ዝሙት የምትከታተሉ ከሆነ እውነት ያሳፍራል። ከሷም አልጠበቅንም ለመሰላችሁ። ተከታዮቻቸው አብረው እንዳሉ እየተገነዘብን ነው። አብረው እየሮጡ አብረው ደግሞ እየተረማመዱ ዛሬም አላፈሩ። ከምር በጣም ያሳዝናል። እንግዲህ ሩታ ወደ ቡታጅራ ለመሄድ ሀሳብ አላት። ሀሳቧ ሂዳ ወልዳ እንግዲህ የሚሆነውን እንደምታዩት እስከዛሬ ግን ከሷ አንደበት እስከምንሰማ ድረስ አላወቅንም መሄዷንም ማለት ነው። ዛሬ ግን ወደ መሄዱ አስባለች። እቃዋንም መታ ወስዳለች ማለት ነው። ሩታ ቡታጅራ ለመሄድ እንግዲህ ከእናታ አባቷ ቤት ለመውለድ ለግድ ነው ለመሰላችሁ። መስቀል ላይ እንትን ያለ ጥሪ ያለ ምናምን ሲባል የነበረው ሁሉም ውሸት እንደሆነ እንነግራችኋለን። አብርሃም እንዳያችሁ ትናንትና ለመስቀላቸው ሄዶ ፎቶ እንደተነሳ ነበረ የሚያሳየን። ቪዲዮ ተቀንጭፎ ገብቶበታል። ሩጦ ደግሞ ወደ አዲስ አበባ መጥቶ ታመምኩ ብሎ ራሱን አስሮ ዛሬም ደግሞ እንደ ታመም ሆነ ብሎ ጓደኞችን እንደነሱ ያለ አስፍሮችን ወይም ወፎችን ይዞ ሄርሜላን አጠገቡ በማስቀመጡ ህዝቡን ያስቆጣውና ህዝቡን ያናደደው በጣም የሚያስጠላ አካሄድ እየሄደ ነው። ዝሙት ይቀር ነበር የተባለ ዛሬም ደገመው። ሩታ ስታገኛቸው ግን በጣም ነው የደነገጠች። ግን ጎበዝ ሆና አንበሳ ሆና ተነስቶ እንኳን የጓደኞችን ያክል ቻው እንኳን አላላትም። እንዲሁም ረበሽኳችሁ ብላ ይቅርታ ብላ የኛ እንቁ አንበሳ ይቅርታዋን ጠይቃ እንደሄደችን እነግራችኋለን። እውነት ለመናገር ለሚስቱ ክብር ለሚስቱ እግሯን እንዳጠባት ዛሬ ላይ ግን ለዝሙተኛይቱ እየሳቀ ጥርሱ ታየ። ከምረኔ አፈርኩኝና ለምን ግን አብርሃም ወደ ራሱ ለምን አይመለስም? ለምን የልጅናቱን ለምን ጠላ? ለምን ሄርሜላን ለምን ወደደ? ከምር በጣም ነበረ የተናደድኩት ዛሬ። ሩታ እንግዲህ በማራኪ ቤት በወንድሟ ስትመጣ እንባዋ ነበር ያነቃት። ምን ላድርግ? ምን ልስራ? ምንድነው የምትሉኝ እናንተ? የገዛ ባሌ የ80 ባሌ ከሌላ ሴት ጋር ያየሁት እንዴት አልናደድ እንዴት አላልቅስ ብላ እንባዋ ዝርግፍ እያለ እንባዋ እየፈሰሰ በቃ ወደ እመቤቴ ወደ እመ ቤት ሊሄድ ወደ እናቷ ማለት ነው። ወደ እናቴ ቤት ሊሄድ ወደ እመዬ ቤት ሊሄድ ምንም ማድረግ አልችል በማለት እንግዲህ ሩታ እቃዋን ጓዟን ጠቅላ የቀራትንም ደግሞ ከቤት ለማምጣት ስትሄድ ወይዘሮ ሄርሜላ ካብርሽ ጋር ቁጭ ብላ እኔ ሁራ ነኝ እኔ እንደፈለኩ መሆን አለብኝ ብላ እንግዲህ አሁንም ደግመዋለች። ከቤትም እንዳስገባት ነው። አያችሁ አይደለ? እና ይሄን ምን ትሉታላችሁ? አሁን ከምን ነው የምንመድበው? ከምር እኔ ለራሴ ከምን እንደሚመደብ አላቅም። ደግሞ የመጀመሪያና የመጨረሻ ነው። እስቲ ተነስና እቃ እርጉዝ ናት፣ ሚስቱ ናት።
ተነስና ቻው በላት ብለው እንኳን ጓደኞቹ ሲሉት እኔ ከሷ ጋር እኔ ምንም ማድረግ አልችልም፣ መናገርም አልችልም። ከተቀመጠበት አልተነሳም። ወላ ሄርሜላ ወላ አብርሃም የጓደኞቹን ያህል እንኳን ክብር እንኳን ነስቷታል ማለት ነው። እና ይሄ ባል ነው ምንድን ነው ይሄ? መንደረኛ እንኳን ሰው ያከብራል። እርጉዝ እንኳንስ አይደለም የ80 ባሏ እና ከምር እያየ ነው። ልባችን ተሰብሯል። እኛ ሁለቶችም እንዳይለያዩ ነበረ እኛ ሀሳባችን እንዳይለያዩ ነበረ እጥረታችን። ግን አብርሃም አሁንም እየሰራው ያለ እውነት ነው። ሩታ ሀቅ አላት። አሁንም እውነቷን ነው፣ ነገም እውነቷን ነው። የ80 ባሏ ከማንም ጋር ሲጨማረቅ ሲላላስ፣ አሁንም ደግሞ ዞሮ የዛው ጭቃ ሲሆን እንዴት ብዬ ነው አብሬው መቀመጥ? እንዴት ብዬ ነው ሰላም በይው እንኳን ሲሏት ቅድም ሰላም ብየዋለሁ። እሱ ጋር ቻው ተባብለናል እኮ ቆየን፣ ምንም ችግር የለም ተው ተዛው ይቀመጥ ብላ ነው ያለች። አያችሁ አይደለም? እና ሩታ ልቧ ቆረጠ። ሩታ ወደ ቡታጅራ እንግዲህ በሰላም ተገላግለሽ ደግሞ አቅፈሽ ስመሽ ምናይሽ ያድርገው። እውነት ያሳፍራልም ይደብራልም። ማራኪ አልቋሰዋል። የማራኪን ያክል እንኳን ከጎኗ ላይ ሆኖ የተንከባከባት የገዛ ልጁን ተሸክማ በሆዷ ያልተንከባከባት እንግዲህ ዝሙቲቱን ሄርሜላን እየተንከባከበና ጥርሱ ይስቃል ይታያል ማለት ነው። ሩታ ግን ስትመጣ አይታችኋል። አንገቱን ደፍቶ እኔ እንደዚህ ስትሆን እኮ እኔ አልፈልግም ሄርሜላ፣ እኔ እኮ አንገትክን እንድትረብሽ አንገትክን እንድትደፋ እኮ እኔ አልፈልግም። ያስደፋሽ እኮ አንገቱን አንቺ ነሽ። ዝሙት ይብቃሽ፣ ዝሙት አብቂ፣ ይብቃ፣ ውጭላችሁ። ጭራሽ ቤቷ ገባች፣ ጭራሽ ኮተኮተችው ቤቷ ያሰራችሁ ቤቷ ከለፋችሁ ቤት። እስኪ ማንኛችንም ሴቶች ማለት ነው የራሳችን የሆነን ነገር በተለይ በባል እስኪ ሌላ ዝሙተኛ ሲወስድባችሁ፣ ሌላ ሴት ሲወስድባችሁ ምን ያክል ነው ልባችሁ የሚሰበርና ዛሬ በጣም አዝነናል። እውነት ለመናገር ዛሬም ደገመው አብርሃም፣ ሄርሜላም ደገመችው፣ አውልቃም መጣለች። በጣም ነው የሚያሳፍረው፣ በጣም ነው የሚያናድደው። ግን ያው አብርሃም በራሱ ላይ ቆርጧልኝ። ሩታ ወደ ቡታጅራ ሄዳለች ማራኪ ጋር። ማራኪን ሰላም ልበለውና ማራኪን ቻው ሳልለው አልሄድም በማለት እንግዲህ ከአንደበቷ ሰምታችኋል። እውነት ክርስቲያኖች በጸሎት አትርሷት፣ ሙስሊሞች በዱዓ ያረብ አላህ ገልግሏት ደግሞ በሰላም ወልዳ ልጇን ስማ ልጇን ወልዳ ደግሞ በሰላም እንሰማ ያድርገን። ከምር እኔ በጣም ነበረ የተናደድኩ ለመሰላችሁ። ከቤተሰቦቿ ተስፋ የላት፣ ከባሏ ደግሞ ተስፋ ማጣቷ በጣም ያሳዝናል። እና የአብርሃም ይሄ ድራማ ማንለው እውነት ማንለው እግራ የገባ ህይወት ነውና በቃ ሄርሜላ ቀይረዋለች፣ በአጠቃላይ ቀይረዋለች። እስኪ ይሁኑ የሚስቀውና ወዳችኋለሁ፣ አከብራችኋለሁ። ሸር ላይክ እያደረጉ ቤተሰብ ይሁኑ። እውነት አፍረናልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አነ ዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ